በስልጤ ባለፉት ዓመታት የተደረጉ ጥናቶች እንደሚያመለክቱት በዞኑ ግብር የመክፈል አቅም እየጨመረ መምጣቱን ያሳያል። የ2007-2008 የግብር መክፈያ ወቅት በዞኑ ዋና ከተማ ወራቤ በይፋ በተከፈተበት ወቅት ግብር ሲከፍሉ ያገኘናቸው አቶ መሐመድ ኑሪሳኒና አቶ በድሩ ጊቼ እንዳሉት የጣለባቸውን ግብር በወቅቱ በማስገባት በሀገሪቱ ለተጀመረው ልማት የድርሻ ኃላፊነታቸውን መወጣት እንዳስቻላቸው ተናግረዋል። አስተያየት ሰጪዎቹ ጨምረው እንዳሉት ከአምና ጀምሮ በዞኑ የአንድ ማዕከል አገልግሎት በመጀመሩ ሳይግላሉ በአንድ ስፍራ ግብራቸውን ከፍለው የንግድ እድሳት ማከናወን መቻላቸው እንዳስደስታቸው ገልጸዋል። የዞኑ ገቢዎች ባለስልጣን ዋና ቅርንጫፍ ጽሕፈት ቤት ኃላፊ አቶ አወል ረሺድ እንዳሉት ከአመራሩና ከግብር ከፋዩ ጋር በተደረገ ውይይት በተደረሰው የጋራ ስምምነት ከአምና ጀምሮ ግብር አከፋፈል ላይ ውጤት ማስመዝገብ መቻሉን ገልጸዋል። እንደ አቶ አወል ገለጻ ይህን የግብር መክፈያ ወቅት በዞኑ ሲከበር የመጀመሪያው ሲሆን ከዚህ ቀደም ግብር ከፋዩ ላይ ይከሰት የነበረውን መጉላላት በአንድ ማዕከል አገልግሎት ማስቀረት በመቻሉ የ2007 ግብር የመሰብሰብ አቅምን በእቅድ ከተቀመጠው 195 ሚሊዮን አፈጻጽምን ወደ 200 ሚሊዮን ማሳደግ መቻሉንም ጠቅሟል። ከዚህ ቀደም ግብር ከፋዩ ግብር በዛብኝ በሚል የሚፈጠሩ የግንዛቤ እጥረቶች በተደረጉ ተከታታይ ስራዎች ግብር መክፈል ለሀገር ጥቅም መሆኑን በመረዳቱ በተያዘው በጀት ዓመት ከ256 ሚሊዮን ብር በላይ ለመሰብሰብ መታቀድ አስችሏል ነው ያሉት። በደረጃ ሀሌቷ እና ሐመር ውሃ የሚገኙ ግብር ከፋዮችን ገቢ እስከ ሐምሌ 30 ድረስ ለማጠናቀቅ የጋራ ስምምነትም ተደርጓል።